ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን አለሁኝ። ዛሬ እስቲ በቀነኒ በሞተች እህታችን ዙሪያ አንዳንድ ነገሮች ልላችሁ ነው የመጣሁትኝ ማለት ነው። ብዙ ሰዎች ብዙ ነገር እያወራችሁ ነው ያላችሁ። በተለይ ዮኒ ማኛ የሚባለው ሰውየው በጣም ብዙ ነገር እያወራ ነው ያለውና እውነቱን የሚያውቀው እግዚአብሔር ነው ሲጀመር ማለት ነው። ብዙዎቻችን በቃ አይደለ በማያገባን ነገር ውስጥ ገብተን እንፈርዳለን እና ያ ነገር ባይከሰት ያቺ ልጅ ባትሞት በጣም ሁላችንን ማርያምን እኔ ይሄ ቪዲዮ አሁን እንትን ያስገባውላችሁ የቆየ ቪዲዮ ነው እና ኖርማሊ ያው ዝም ብዬ ፎቶ ከምለጥፍ ድምጽ ባስገባ ይሻላል ብዬ ነው እና በጣም ማርያምን በጣም አዝነናል። በጣም ልባችን ተሰብሯል። ሁላችንም ማለት ነው። ሁላችንም ተስፋ በቃ እኔ ለዚህ 3 ቀን አራቀም ማርያም በጣም ነው በቃ ዝም ብሎ የሚደብረኝ ምናምን ነገር እና በዚህች ልጅ ሞት በጣም ብዙ ሰዎች ተጎድተዋል። ብዙ ሰዎች ተሰብረዋል። ብዙ ሰዎች ማለት ነው። ማርያምን ማለት በቃ ሁሉም አለ አይደል እዚህ ሚዲያ ላይ የምናሳየው ነገር ሁሉም ወደ ራሱ እንዲመለከት ማለት ፌክ የሆነ ነገር ነው እዚህ ፖስት የሚደረገው። ሲጀመር እኮ ቤተሰብ አሁን ይዛች ያን ቀን የሆነ ፖስት ያደረገችው ቪዲዮ ነበረ እና እሱ እኮ ይሄኔ የቆየ የስንት ጊዜ ሊሆን ይችላል። ኖርማሊ በቪዲዮ ዛሬ ደስተኛ ሆንኩኝ እኔ አሁን ይሄ ቪዲዮ የቀረስኩት ቆይቷል፣ ግን በቃ ለዚህ ይጠቀማለሁ ምናምን እንትን ታደርጋላችሁ እና እንደዛ ነው ያኔ ብቻ የሳቀ ሁሉ ደስተኛ አይደለም። ግን እቺ ልጅ እውነት ለመናገር በፊት ቀጭን ናት በኖርማሉም፣ ግን በፊት የነበረችበት ቁመናውና አሁን ያለችበት ከልጅቷ ጋር ስታወራ ነበረ። ቆይ የሆነ ቪዲዮ ላስገባላችሁ ማለት ነው። እና ቤተሰብ ይሄ ፎቶ ላይ ይሄን ፎቶ ፖስት ያድርጋ እንደልጅ ምናምን ማን ደስ ይበለው ምናምን ብላ ልጅቷ ምናምን ስትነግረው የነበረ ጊዜ የሆነ በቃ አይደል የሆነ ነገር ቢሏት ኖሮ እቺ ልጅ ባላጣናት ነበረ። እና በጌታ ስም እኔ በጣም ነው በቃ ውስጤ በጣም ነው ያዘነው እውነት ለመናገር በዚህች ልጅ ሞት ማለት ነው። እና ብቻ እግዚአብሔር ነፍሷን በአጸደ ገነት ያኑር፣ ለቤተሰቦቿ መጽናናትን ይስጥ። እና ግን አባቷ አንዷለምን ማናገር እፈልጋለሁ እያሉ ነው። እና እውነት ለመናገር እውነት ነው። ምክንያቱም ታውቃላችሁ እሱም እንደዛ ካደረገ በቃ አለ አይደል የሚታይ ነገር ነው። እግዚአብሔርን አሁን እነሱ እውነት እሱ ቢገድል እሱ ጥሏት ምናምን እንደሚባለው ቢሆን ማለት ነው ታውቃላችሁ የሰው ደም ራሱ ይጮሃል። እግዚአብሔርን ንጹህ ደም እግዚአብሔር ያጋልጣል ሲጀመር ማለት ነው። እሱ ቢገድል እኔ አላቅም፣ እግዚአብሔር ነው የሚያውቀው። እሱ ቢገድል ቢለቀው ፖሊስ ራሱ ቢለቀው ማለት አያስተኛም። አይምሮ የሚባል ነገር አይምሮ እኮ ዳኛ ነው ታውቃላችሁ። ራሱ ሄዶ እኔ ነኝ የገደልኩ ልሉላ ይችላል ማለት ነው። እና የቀነኒ አባት ድምፅ ይሰማና እውነት ይህንን ቪዲዮ የምታዳምጩ ሁላ የቀነኒ አባት ድምፅ ይሰማ፣ አድርሱ ለፖሊስ ለቀነኒ አባት በቃ ያለውን ነገር እንዲናገር ማርያምን ማለት ይሄ ፎቶ የለጠፉ ፖስት ማድረግ ምናምን ምንም ፋይዳ የለውም። በቃ ልጅቷ ተመልሳ አትገባም። በቃ ላትመለስ ሄዳለች። የቤተሰቦቿ ልብ ሰብራ የሚወዷት የሚያከብሯት ብዙ በዙሪያ ግን እግዚአብሔር ምስክሬ በጣም ነው የሚገርመኝ እኮ እኔ አንድ ሰው ማጣት ማለት ታውቃላችሁ ማለት የሆነ አሁን እሷ ከሱ አልለይም ብላ ይሄን ብታደርግ ማለት ነው ከስንት ማለት በጣም ብዙ የሚወዷት ማህበረሰብ አባት፣ እናት፣ ወንድም፣ እህት እያላት እሱን አጥቼ መኖር አልችልም ብላ ይሄንን ውሳኔ ማወሰን ማለት በጣም ከባድ ነው። እሱም ባይገላት ግን ዞሮ ዞሮ በሱ ጦስ ነው እቺ ልጅ ራሷን ያጠፋችው። እግዚአብሔር ነው የሚያውቀው። በእርግጥ ግን ኖርማሊ ሰው ከመሬት ተነስቶ በምንም ነገር ራሱን አያጠፋም የሆነ ነገር ባይኖር ማለት ነው። ግን ይህን ያህል ጋይስ ማርያምን ይህን ያህል ነፍሳችን ርካሽ አይደለችም እንዴ! አንድ ሰው ቢሄድ እኮ አንድ ሰው ይመጣል እና እንደዛ መሆን የለበትም። ለሌሎቻችንም ትምህርት መሆን አለበት። ጌታን ተስፋ መቁረጥ ብዙ ነገሮች ተስፋ ያስቆርጣሉ። የምናያቸው የምንሰማቸው ነገሮች ምናምን ባለን ጭንቀት በብዙ ነገር አለ አይደል በብዙ ነገር ሰው ልጅ ይጨነቃል። በብዙ ነገር በቤተሰብ ጉዳይ፣ በራሳችን ጉዳይ ብዙ ማለት እዚህ ምድር ላይ የሞላለት ሰው እኔ
አለ ብዬ አላስብም። ማርያምን ሞልቶ ተመችቶት በቃ እኔ እንጃ አይዶን ነው አይምሮ በቃ ረፍ ተመስገን። በቃ ከዚህ በኋላ ምንም ነገር አያስፈልገኝም እግዚአብሔር ጤና ከሰጠኝ ልጆቼን ጤነኛ ካደረገልኝ እግዚአብሔር በቃ እግዚአብሔር ይመስገን። በቃ እኔ ደህና በቃ በአፋችን ልንል እንችላለን እንጂ አእምሯችን እውነት እረፍ ብሎ አይደለም ይህንን ቃል የምናወጣና እያለን ሲኖረን ጭራሽ ይብስብናል። እና እንደዛ ነው። ግን ያ በቃ ዘላለማዊ ህይወታችንን ማጣት የለብንም ማለት ለዛሬ ብለን ለዘላለማዊ ቤታችንን ራስን በራስ ማጥፋት ማለት ያው እንግዲህ እኔ እግዚአብሔር ብቻ ምህረት እውነት የዚችን ልጅ ነፍስ መድኃኔዓለም ክርስቶስ በቃ የድንግል ማርያም ልጅ የእውነት ነፍሷን በአጸደ ገነት ያኖር ነው የምለው። ጌታ ምስክሬ፣ ሁላችንም ኃጢአተኞች ነን። ግን የዚች ልጅ ነፍስ በጣም ነው ያሳዘነችኝ። እኔ በጣም ነው ያሳዘነችኝ ማርያምን። እና እንደዛ ነው የምለው ቤተሰብ። እውነት ለመናገር አሁንም እኔ በበኩሌ ማርያምን የምለው የቀነኒ አባት ድምፅ ይሰማና የአንዷለምን እንዲያናግሩ ማድረግ አለበት ፖሊስ ማለት ነው። ማለት በቃ ማወቅ አለባቸው። ድርቅ ነው ያለው የእሱ አባት ማለት ነው እግዚአብሔርን። እና እናት እኮ ትጮኻለች ምናምን በጮኸት ምናምን አላለ ሴቶች። ወንዶች ግን ድምጻቸው እንትናቸውን ይደብቃሉ፣ ስሜታቸውን ይደብቃሉ። ማልቀስ እኮ በጋይስ የሆነ እረፍት ይሰጣቸዋል ስታለቅሱ ማለት ነው። የነገር ተፈጥሮባቸው ስታለቅሱ በቃ አለረ ካለቀስሽ በኋላ የሆነ ነገር እንትን ሆነ ከውስጣቸው የሆነ ነገር ይወጣላቸዋል። እና እንደዛ ነው የምለው። እግዚአብሔር አምላክ እንግዲህ የድንግል ማርያም ልጅ እሱ እውነቱን ያውጣላቸው ማለት የዚችን ልጅ በቃ እውነቷን እግዚአብሔርን እሱም እንደሚሉትም እሱም አደረገ አይታወቅም። እግዚአብሔር ነው የሚያውቀው። ለምን ሰው ከሰከረ እሱ ከራሱ ጋር አይደለም እና እግዚአብሔር ነው የሚያውቀው። እና ግን ብዙዎቻችን ደግሞ ብዙ ነገር እያላችሁ ነው ያላችሁት እና ለአፋችሁ ተጠንቀቁ። እግዚአብሔር ይጠይቀናል። ባላየነው ነገር ስንፈርድ እግዚአብሔር ይጠይቀናል። እና እኔ ማለት አንዷለምን ቢሆን እሷን ብትሆን በቃ በእግዚአብሔር ዘንድ ሁሉም ነፍስ እኩል ነው። ማንም እዚህ ምድር ላይ ሀብታም ነክ ደሃ ነክ እንደምትባል አይደለም። በእግዚአብሔር ዘንድ ሁላችንም ደሃም ሀብታምም በቃ የሰው ልጅ ነፍስ ናት። በእግዚአብሔር ዘንድ ሁሉም እኩል ነው እና ብዙ ነገር ባንል ጥሩ ነው ብዬ አስባለሁ። ብዙ ነገር ማለት ብዙ የእሱ ጠላቶችማ በጣም ብዙ ናችሁና ብዙ ነገር ትላላችሁና ግን እናንተ የምትሉት ነገር እናንተ እንደምትሉትም ደግሞ አይሳካላችሁም። ብዙ አታውሩ። እንደዛ ነው የምላችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። በእውነት በቃችሁ ይበለን። ማርያምን በቃችሁ ይበለን። በጣም ተሰቃይተናል። የሰዎችን ሞት፣ ጩኸት በቃ በብዙ ማለት ነው። እግዚአብሔርን ጭንቀት ውስጥ ነው ያለችው ሀገራችን። እግዚአብሔር ሰላሙን ያውርድልን። እውነት ማርያምን በቃ አሁን በዚህ ሳምንት ውስጥ ብቻ ስንት ወጣቶች ናቸው የሞቱት? አሁን አንዷም እንደዚህ ጆርዳን ውስጥ እንደውም የዛች የሞተችው ልጅ ፎቶ ምናምን ቪዲዮ ፖስት አድርጋ ነበረ። እና ማዳማችሁ ጋር ብራችሁን እንትን ብራችሁ የምታቆዩ ልጆች በዚሁ አጋጣሚ ብር አታጠራቅሙ። ያው እኔ ብቻ አይደለም ብዙ ሰዎች እንደዚህ አይነት ነገር ይናገራሉ፣ ግን አንሰማም እኛ። እና አሁን እቺ ልጅ የሞተችዋን የቀነኒን ቪዲዮ ምናምን ፖስት አድርጋ ምናምን ነገር ነበረ እና አሁን ሞተች ተብሎ ሲሰማ እግዚአብሔርን በጣም ነው ልብ የሚሰብረው ቤተሰብ። እና ብቻ እውነት እግዚአብሔር ብቻ በቃ አሟሟታችንን ያሳምርልን። እውነት እግዚአብሔርን ቆሰልን እኮ እና እግዚአብሔር መጨረሻችንን ያሳምርልን። ራሳችሁን ጠብቁ፣ ተስፋ አትቁረጡ። እግዚአብሔርን እውነቴን ነው በቃ በእግዚአብሔር እንታመን። እሱ አዳኝ አምላክ ነው፣ ያድነናል። መከራ፣ ፈተና፣ ጭንቀት ብዙዎቻችን ማርያምን እንጨነቃለን። ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ግን ያዳነን በደሙ የገዛን አምላክ እሱ ይችላልና እሱ ነገሮችን ሁሉ ያቀልልናል። እና እንታገስ፣ ያልፋል። ጨለማ ወደ ብርሃን እንደሚቀየር ሁሉ ጭንቀታችንንም ደግሞ ለደስታ ይቀየርልናል።
ስለዚህ ቤተሰብ ራሳችሁን ጠብቁ። እግዚአብሔር ከሁላችን ጋር ይሁን። መድኃኔዓለም ክርስቶስ የምንወዳቸውን ሁሉ መድኃኔዓለም ክርስቶስ ይጠብቅልን። እግዚአብሔር በእውነት እግዚአብሔር ከክፉ ነገር ሁሉ ይጠብቅልን እና የሞቱትን ነፍስ ይማር።